እናንተ አሁን ይሄን እያየሁ ይሄን እየሰማሁ መዳሜ እንዴት ነው ማምናት? እስኪ ንገሩኝ። በነገራችን ላይ አይደለም ይሄን ሳይሰማና እኔ ይሄን ያክል አመት እንኳን ተቀምጬ መዳሜን ጭራሽ አለምናትም። ወላይ ከምሬ ነው የምላችሁ ማለት ነው። ይቼታችን በጣም ነው ያሳዘነችኝ። ምን እንደደረሰባት ልንገራችሁ። በነገራችን ላይ ድንገት እንደዚህ ያለ ነገር ከተከሰተባችሁ ደግሞ ምን ማድረግ እንዳለባችሁ ልንገራችሁ። ቪዲዮውን በደንብ ስሙ፣ ይጠቅማችኋል። በተለይ ደግሞ አዲስ የሆናችሁ ገና ለመጀመሪያ ጊዜ ስደት የመጣችሁት ወቼ እናንተ የምታሰቡት ሌላ ነው፣ ግን ደግሞ ድንገት እንደዚህ ያለ ነገር እንደሚፈጠር ወይም ሊፈጠር እንደሚችል ቀድማችሁ ማወቅ አለባችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ሜም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ ይቼታችን በጣም ነው ያሳዘነችኝ። ያው የምሰራው መዳም ቤት ውስጥ ነው ማለት ነው። በእርግጥ በሷ ብቻ አይደለም ይሄ ነገር የተፈጠረው። አልፎ አልፎ እንግዲህ በአንዳንድ እህቶቻችን ላይ እንደዚህ ያለ ነገር ሲፈጠር እንሰማለን እናያለን ማለት ነው። ግን አንዳንድ አሽቃባጮች ማለት ነው የኔ አሰሪዎች ጨዋ ናቸው፣ የኔ አሰሪዎች ጥሩ ናቸው፣ መዳሜ ትወደኛለች ምናምን እያላችሁ ያላችሁ እህቶች እንዳትዘናጉ፣ ጥንቃቄ አድርጉ። በነገራችን ላይ እኔ አሁን ዛሬ ብቻም አይደለም ከአሁን በፊትም በተደጋጋሚ ተናግሬ ያውቃለሁ። ይሄ ነገር ሊከሰትብን እንደሚችል ቀድመን እኛ ማወቅና መዘጋጀት አለብን የምላችሁ በምክንያት ነው። ምክንያቱም እኛ ቀድመን ይሄ ነገር ሊከሰት እንደሚችል ካወቅንና ተዘጋጅተን ከጠበቅ ነው ድንገት እንኳ ቢፈጠርብን አንደናገጥም፣ ግራ እንጋባም ማለት ነው። እና ይችህቴም እንግዲህ ሳታስበው ነው ይሄ ነገር የተፈጠረባትና በጣም ከፍቷት ደብሯት 2-3 ቪዲዮዎችን እንግዲህ እያለቀሰ ይሰርታለች ማለት ነው። እኔም ደግሞ አይቼ ማለፍ አልቻልኩም። ምናልባት ይሄ ነገር ሊፈጠር እንደሚችል የማወቁቶች ካሉ ለጥንቃቄ ስለሚጠቅማችሁ ብዬ ይዤው መጥቻለሁ። እንደምታዩት እንግዲህ ከዚህ ላይ ምን ብላለች መሰላችሁ? ስንት ደክሜ እንደመጣው አላወቀች፣ በጣም ነው የደበረኝ ብላለች። እያለቀሰች ነው ወላይ። አንድ ቪዲዮ ብቻ አይደለም 2-3 ቪዲዮ ነው እያለቀሰች የሰራችውና አሳዝነኛለች። ግን ደግሞ እንደዚህ ያለ ነገር ሲፈጠርባችሁ ቲክቶክ ላይ ከመውጣታችሁ በፊት ምን ማድረግ እንዳለባችሁ ልንገራችሁ። በእርግጥ ቲክቶክ ላይ ወጥታችሁ ቪዲዮ መስራት ጥሩ ነው። ለምን ብትሉ አንዳንድ ሰዎች ሊተባበሯችሁ ስለሚችሉ ግን ቲክቶክ ላይ ከመውጣታችሁ በፊት በመጀመሪያ በተለይ ደግሞ እናንተ ከምትኖርበት አገር ያሉ እህቶችን አዋሩሽ፣ እነሱን ጠይቁ ማለት ነው። እነሱ ሊያግዟችሁ ስለሚችሉ እንዲሁም ደግሞ ሌላ አረብ ሀገራትም ያሉ እህቶቻችሁን ቢሆንም አናግሯቸው። ለምን አንድ እነሱ የሚያውቃቸው ሰዎች ሊኖሩ ይችላሉ፣ ሁለት ደግሞ እነሱም ቢሆን እንደምንም አመቻችተው እርዳታ ሊያደርጉላችሁ ስለሚችሉ እንግዲህ እህታችን መዳም ቤት ውስጥ እየሰራች እያለ ድንገት እሷ ሳታስበው እሷ ስራዬን እያለች መዳሟ እንግዲህ ትኬት ቆርጣባታለች ማለት ነው። ምንም ሳትዘጋጅ ምንም ሳትነግራት ትኬቷን ቆርጣ ብቻ ሰጥታታለች። ግን የሀገሬ ልጆች ብዙ ጊዜ አይታችሁ ከሆነ አንዳንድ አረቦች አሁን እሷ ቢያንስ ትኬት እንደተቆረጠላት ተነግሯት ነው እንደዚህ ወጣ ቪዲዮ የመስራት እድሉን ያገኘችው። ገብቷቸዋል። ብዙ አረቦች እኮ ወላሂ ነው የምላቸው ታክሲ ውጭ ላይ ያቆመው ሀታ እነሱ እንኳን ወደ ኤርፖርት አይወስዷቸውም። እነሱ ወደ ኤርፖርት አይወስዱም። እቃዋን ትረትብ የለ ምን የለ በቃ 10 ደቂቃ እንኳን አይሰጧቸውም ማለት ነው። ፊት ታክሲ በራ እንትሽል ሻንጣትች ይሄው እንትንሽ ምድረ ፓስፖርት ይሄውና ውጭ ብሎ እኮ የሚያሳፍራሉ ማለት ነው። ግን እናንተ ይችን ያክል ደቂቃ ይችን ያክል ሰዓት ካገኛችሁ ምን ማድረግ እንዳለባችሁ ልንገራችሁ የሀገሬ ልጆች። አንድ ከዚያ ቤት ከመውጣታችሁ በፊት ኢንተርኔታችሁ ሳይዘጋባችሁ ለምታውቋቸው ሰዎች እንደዚህ ያለ ነገር ተፈጥሮብኛልና እርዱ ይበሏቸው ማለት ነው። ከዛ ለምሳሌ እኔ ያለው አይደለ ዱባይ ላይ እንደዚህ ያለ ነገር አንዲት እህቴ ቢከሰትባት እኔ እንኳን ወጥቼ እሷን ተቀብዬ እኔ ወዳለሁበት አካባቢ ማምጣት ባልችል ምን አደርጋለሁ መሰላችሁ? ብዙ የማውቃቸው ታክሲ የሚሰሩ ልጆች አሉ አይደለ? ለነሱ ደውልና የትኛው ኤርፖርት እንደሆነ ከመሄዷ በፊት ምናምን ያለውን ነገር አጣራና ኤርፖርትና እንደዚች ያለች ልጅ በር ላይ ጠብቅልኝ ወደ ውስጥ ከመግባቷ በፊት ላለው ማለት ነው። ገብቷቸዋል። አንድ ኤርፖርት ላይ እንዲያስጠፋት ማድረግ ይቻላል። ሁለት ደግሞ እናንተ ደቂቃዎች ወይም ሰዓታቶች ካሏችሁ ደግሞ ከዚህ ሎኬሽናችሁን ልካችሁ እነሱ ከሆነ ወደ ኤርፖርት የሚወስዷችሁ ሻንጣ የምትረትቡበት ሰዓትና ጊዜ ካገኛችሁ በዚህ አጋጣሚ ከዚህ ቤት ውስጥ እንዳላችሁ መጥፋት ትችላላችሁ። ገብቷችኋል። ግን ዝም ብላችሁ በባዶ እጃችሁን አታጥፋችሁ ማለቃቀስ ከፋይ ደበረ ማለት መፍትሄ ሊሆን አይችልም። ምክንያቱም የሀገር ልጆች አሁን ላይ ከኢትዮጵያ ወደ አረብ ሀገር ለመምጣት የሚከፈለው ነገር ቀላል አይደለም። ልጅቷም ተናግረዋል። ገብቷቸዋል። ስንት ደክሜ እንደመጣው አልገባትም እና ብላለች። የሚያስለቅሳትም ማንም ሰው መቼም የሀገሬ ልጆች ችግር አይኑ ይጥፋ። ወላሂ ነው የምላችሁ ወደ ሀገሩ መግባትን የሚጠላ ሰው የለም። ገብቷቸዋል። ወደ ሀገራችሁ ልትሳፈር ነው ሲባል የሚከፋን ያን ያሰብነው ነገር ሳይሳካልን ቀዳዳችን ሳይሞላልን ስለቀረ እንጂ
ሀገራችን መግባታችን ጠልተነው ወይም ደግሞ ፈርተነው አይደለም። ግን ታውቃላችሁ ብዙ ነገር ጥለን የመጣን ብዙ ነገር አስበን ሰንቀን መተን ያ ነገር ሳይሳካ ድንገት እንደዚህ ያለ ነገር ሲፈጠር ትደናገጣላችሁ። ብዙ ነገር ሊፈጠር ይችላል ግን እኔ ሁሌም እንደምላችሁ ሳይሆን መጠንቀቅ ያገሬ ልጆች፣ እናንተ የቻላችሁትን ያክል አድርጉ። በቃ እናንተ የቻላችሁትን ያክል አድርጋችሁ ይህ ነገር ከተከሰተ ምንም ማድረግ አይቻልም። አይደለም ትኬት መቆረጥ አይደለም ወደ ሀገር መግባት ይቀርና መሞትም አለ። ገብቷችኋል? ነገም ሌላ ቀን ነው። ግን ቅድሚያ እናንተ ራሳችሁን አዘጋጁ። አሁን ብዙ ልጆች ምን ይላሉ መሰላችሁ? ከእጃቸው እንኳን ምንም አይነት ብር ሳያስቀሩ ሙጥጥ አድርገው ይልኩና የቀጣይ ወር አለልኝ፣ ቀጣይ ወር ይቀረኛል፣ ይሄን ያክል ወር ቀረኝ፣ ይሄን ያክል አመት ቀረኝ ይላሉ ማለት አይባልም። የሀገሬ ልጆች ለምን ብትችሉ አሁን ተግባብታችሁ መስራታችሁን ዛሬ ላይ ተግባብታችሁ መኖራችሁን ማየት የለባችሁም። የሰው ቤት ነው። ድንገት ምን እንደሚፈጠር አታውቁም። ከሰዓት ምን ሊፈጠርባችሁ፣ ነገ ምን ሊፈጠርባችሁ እንደሚችል አታውቁም። ስለዚህ እናንተ ሁሌም ቢሆን መንገደኛል አይደል? አሁን ለምሳሌ ከደሴ ወይም ከባህር ዳር አዲስ አበባ የምትመጡ ሰዎች አላችሁ አይደለ? ነገ እንደምትመለሱ እርግጠኞች ናቸው አይደል? የሰው ቤት ነው አይደል? በእንግድነት ሄዳችሁ። ስለዚህ ተንጠረቃችሁ ነው እንጂ የምትቀመጡ ተደለራችሁ አትቀመጡም። ለምን? መሄዳችሁ እንደማይቀር ስላወቃችሁ እርግጠኛ ስለሆናችሁ። ስለዚህ እናንተም ደግሞ ገና ኮንትራት ነው 2 አመት አለኝ ብላችሁ ዝፍዝፍ ማለት የለባችሁም። ድንገት እኮ እንደዚህ ያለ ነገር ሊፈጠር ይችላል። ስለዚህ አንድ ብር መያዝ አለብኝ፣ 2 ደግሞ መዘጋጀት አለብኝ። በቃ እቃችሁን አለማዝለክለክ፣ ኮተት አለማምዛት። ገብቷችኋል? እዚያ ቤት ስትቀመጡ ኮተታችሁን ትታችሁ የሚጠቅማችሁን ነገር ትባርጋችሁ ቅምጥ። ረትቡ ያልኳችሁ ወይም ኮተታታ ብዙ ያልኳችሁ አሁን እቺ ልጅ የምታለቅስበትም ቪዲዮ የሚሰራበትም ሰዓት አግኝታለች። ግን አንዳንዶቹ ድንገት ተነሱ ቢሏችሁ እንኳን አቃራችሁን ረትባችሁ ከሆነ ሌላው ነገር እንኳን ቢሆን ያላችሁን እቃ ይዛችሁ መውጣት ትችላላችሁ። ብዙ እህቶች እኮ አሁን ትኬት ተቆርጦልሻልና እንደዚህ ሲባል እኮ ያላችሁን ነገር እንኳን መረተብ የማይችሉበት ሁኔታ ውስጥ አለ። አንደኛ ድንጋጤ አለ፣ ፍርሃቱ አለ። ብቻ ብዙ ነገራችሁ ድብልቅልቅ ነው የሚልባችሁ። አስደነግጥም አላችሁም። ለምን ነው ማስደነግጥ? የሀገሬ ልጆች ለምን ሰራለሁ ብላችሁ አስባችሁ በተቀመጣችሁበት ድንገት እንደዚህ ያለ ዱብዳ ሲወርድባችሁ ትደነግጣላችሁ። ግን እሷ አሳፈረቻችሁ፣ ከዚያ ቤት ወጣችሁ ሳታስቡት ትኬት ተቆረጠባችሁ ማለት ህይወት አለቀላችሁ ወይም ደግሞ ህይወታችሁ እዚህ ሊቆም ማለት አይደለም። ነገም ሌላ ቀን ነው። ተምራችሁበት ለወደፊቱ ትምህርት ሆኗችሁ ጠንክራችሁ ሌላ ገርዳችሁ እንድትሰሩ ያግዛችኋል። ግን ሁላችሁም ኮንትራት የምትሰሩ እህቶቼ አዲስ የመጣችሁ እንደዚህ ያለ ነገር ሊከሰት እንደሚችል ቀድማችሁ ላይምሯችሁ ነገሩት። እሺ ቀድማችሁ ከነገራችሁት እንዳልኳችሁ በኋላ አትደናገጡም። እሺ ማለት የምፈልገው ነገር አትዘናጉ። 2 ደግሞ ከእጃችሁ ብር አትምተሩ። 3 ደግሞ ወታችሁ እንደዚህ ከመለቃቀስ ይልቅ አንድ ኤርፖርት ላይ መጥፋት ይቻላል። 2 ደግሞ ከዚያው ቤት እያላችሁ ተሎ ሎኬሽን ልካችሁ ለታክሲ ለሚሰሩ ልጆች ከዚያ ቤት እያላችሁ መጥፋት ትችላላችሁ። ሙከራዎችን አድርጉ፣ እርዳታ ምናምን ነገር ፈላልጉ እንጂ በማልቀስ ብቻ እጃችሁን አጣጥፋችሁ አትቀመጡ። እሺ እና ይሄን ማለት ነው የምችለው። የኔ ውድ እህት፣ የኔ ምስኪን እህት፣ እንደው አላህ የተሻለ ነገር ይስጥሽ። የሚያስለቅሳት ወደ ሀገሯ መሄዷ ሳይሆን ችግሯ ነው። ጽፈዋለችም ማለት ነው። እዚህ ቦታ ለመድረስ እዚህ ቦታ ለመገኘት በጣም ብዙ ዋጋ ከፍላበታለች። ገብቷችኋል? እና እያስለቀሳት ያለው ያን እንጂ ወደ ሀገሯ መመለሷ ከፍቷት አይደለም። ብቻ ከባድ ነው እንግዲህ። አረቦች አምረዋል። የአንዳንድ አረቦች ጭካኔ እያንዳንዳቸው በነገራችን ላይ አቅም ሳይኖራችሁ ሰራተኛ ጣልባ ያመጡና ከዚህ ሰራተኛ ደሞዝ መክፈል ሲያቅታችሁ እንደዚህ እህቶቻችን ርዝቅ እየቆረጡ ያሳፍራሉ ማለት ነው። እና ይሄ ልላችሁ ነበር የመጣሁት። ዱአ አድርጉላት። ወላሂ አላህ የተሻለ ነገር ይስጣት የኔ ምስኪን እህት። ሰላም ሁኑልኝ። ሌላ ነገር የለኝም። ዛሬ የነበር መልእክቴ